የአደይና የፍቅር ፍጥጫ ሁልጊዜም እንደቀጠለ ነው። አደይ ከገባችበት ቀን ጀምሮ ፍቅር ያልተወደደቻት አደይን ስለምትቀናባት ነው። አሁን ደግሞ በዴቭ ምክንያት እጅጉን በጣም ተጠማምደው ይገኛሉ ፍቅርና አደይ። አደይ በአሁኑ ሰዓት ላይ ከቤት እንድትባረር በብዙ አይነት ምክንያቶች አስደርጋ ፍቅር ካስወጣቻት በኋላ አደይ ደሞዟን ለመጠየቅ ወደ ቤት ስትመለስ አደይ ያየችው ነገር አይኗን ማመን አቅቶታል ማለት ነው። የአደይ ደሞዝ ለትምህርት ቤቴ ከፍዬዋለሁኝ ብላ ፍቅር በአይኗም በአንደበቷም ዋሽታዋለች ማለት ነው። ባርኮት በጣም ምስኪን ባርኮት በእህቱ ፍቅር ተናዷል በጣም። እንዲሁም ደግሞ ባርኮት በጣም አደይን ይወዳታል፣ ያፈቅራታል። ግን ፍቅሩን እስካሁን ድረስ አልገለጸላትም ማለት ነው። አደይ በጣም በጣም ትዕግስቷን አልቋል ማለት ነው። በአሁኑ ሰዓት ከፍቅር ጋር ያልጨረስነው አንድ ጉዳይ አለኝ ብላ ፍቅርን ፀጉሯን ጠምዝዛ ይዛ ከመሬት ወደዚህ ወደዛ ስታጋጫት ነበር ማለት ነው። እጅጉ በጣም ጥሩ ነው። አደይ በጣም አሁኑ ሰዓት ላይ በጣም ቆርጣለች ማለት ነው። ከአንቺ ጋር ያልጨረስኩት ጉዳይ አለኝ፣ የጊዜ ጉዳይ እንጂ ማን ከፍ ብሎ ማን ዝቅ ብሎ ይቀራል፣ ከፍ ማለት እንዳለ ላሳይሽ ልንገርሽ እያለች ተወዘውዛት ነበር ማለት ነው። በጣም ጎብዛለች። በዚህ ሰዓት አደይ ንዴቷን ተወጥታለች በፍቅር ላይ ማለት ነው። እያንዳንዱ ነገር አስረግጣ ነግራታለች። አደይም ደግሞ ደሞዟን ሳትይዝ ከቤት ወጣለች ማለት ነው። ዴቭም እየለመናት ነበረ። በጣም ይወዳታል፣ ያፈቅራታል። ዴቭ እጅጉን በጣም ነው የሚያፈቅራት ማለት ነው። አንድ ሁለት ደግሞ የደጅ ሰዎች አሉ። ደመቀ የምትለው ወይም ደግሞ ዳይመንድ በሉኝ ብሎ የሚለው ሌባው እሱ በጣም አስቸጋሪ የሆነ ልጅ ነው ማለት ነው። እሱ ማንም ምንም ቢያደርጉለት ከመስረቅ ወደ ኋላ የማይል ነው ማለት ነው። ፍቅርን ተባብሯታል። ከፍቅር ጋር ተባብሎ የሀብሉን እሷ ናት የውሰድ ያለችኝ፣ እሷ ናት የተባበረችኝ፣ እሷ ናት አንገቱን እንድመታና እንዲሁም ሀብሉን እንድቀበል ያደረገችኝ ሲል በውሸት ምስክርነት ሰጥቷል ማለት ነው። ዴቭ በዚህ ሰዓት ላይ እጅግ በጣም ተናዶ ነበረ። እንዲሁም ደግሞ ሁላቸውም ነው የተናደዱባት። በአጠቃላይ ሁሉም ተናደውባታል። አደይ እንዳደረገች አድርገው ሁሉም በአንድ ጊዜ ካዷት ማለት ነው። አደይ ጎን የቆመ ማንም ሰው አልነበረም። የኤላ የድሮ ፍቅረኛው በቀር ሁላቸውም ክደዋታል ማለት ነው። ሁላቸውም። የኤላ ፍቅረኛ ግን እጅግ በጣም ሁሉን ነገር አስተውላ ካየች በኋላ ካስተካከለች በኋላ ነው ይሄ የአንገት ሀብል እንዳለ የተናገረችው የነበረ። አሁን የአንገት ሀብሉ ከመገኘቱ ጎን ለጎን የአደይ ስም መበላሸቱ እግረ መንገዱን ደግሞ ችግር ውስጥ እንድትገባ አደረጋት ማለት ነው። አደይ በዚህ ሰዓት ላይ በጣም ብዙ ከባድ ነገሮች እያሳለፈች ትገኛለች። እህቷን ወደ ሀገር ቤት ልካለች። እሷ ደግሞ ከነሱ ቤት ተባራለች። አሁን የተባረረችው በዳይመንድ ምክንያት ነው። ዳይመንድ ደግሞ ቤተሰቧ ዘመዷም ቢሆንም ባለፈው ከመደፈር አደጋ አድኗት፣ እንዲሁም ደግሞ ቤተሰብ መሆናቸውን እግረ መንገዳቸውን ተነጋግረው ተዋውቀው አሁን ደግሞ ሌላ ሻጥር ሰርቶባታል። ከፍቅር ጋር በገንዘብ ውል ፈጽመዋል ማለት ነው። ፍቅር ዳጎስ ያለ ገንዘብ የሰጠችው እሱ ደግሞ ይችን ዘመድ የተባለችዋን አደይን አሳልፎ በገንዘብ የሸጣት ተኩላ ነው ማለት ነው። ስለዚህ አደይ በአሁኑ ሰዓት ላይ አደይን ራሷን አዙራት በወደቀች ሰዓት ላይ ወደ ቤት አስገብቷታል። እንዲሁም ደግሞ የዳይመንድ ጓደኛ አደይን በጣም ነበር የሚያፈቅራትና የሚወዳት፣ ወይም ደግሞ ህልክም ሊሆን ይችላል። እሱ ግን ቤት ውስጥ እንዳስገባት እየታገላት ነበረ ማለት ነው። መጨረሻው ምን ይሆን? እኔም በጉጉት እየጠበቅኩ ነው። እስኪ የተሰማችሁን እናንተ ጻፍ አድርጉ።